ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ማክሰኞ ታህሳስ 7 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያዎቻችን ኦብሳ ሱራና ብሩጌታቸው ከኛ ጋር ቆይታ ያደርጋሉ። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ሁኑ። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ቀዳሚ እናደርጋለን። በአንጎላ አስተናጋጅነት እየተከናወነ በሚገኘው በአራተኛው የአፍሪካ ወጣቶች የኦሎምፒክ ጨዋታ ላይ እየተሳተፈ የሚገኘው የኢትዮጵያ አትሌቲክስ ልዑክ ቡድን በነገው ዕለት ወደ ሀገር ቤት እንደሚገባ የኢትዮጵያ አትሌቲክስ ፌዴሬሽን በዛሬው ዕለት ይፋ አድርጓል። ኢትዮጵያ በዚህ የውድድር መድረክ ላይ በሰባት የተለያዩ የስፖርት አይነቶች እየተካፈለች ትገኛለች። በተለይ በአትሌቲክሱ ዘርፍ 25 አትሌቶች ወክለዋታል፣ በሴትም በወንድም ማለት ነው። በዚህ ውድድር ላይ ደግሞ በ25 አትሌቶች 12 ሜዳሊያዎችን ማግኘት ችላለች። 8 ደግሞ ተጨማሪ የዲፕሎማ ማዕረግ እንደዚሁ አትሌቶቹ አግኝተዋል። በዚህም መሰረት በ3000 ሜትር በሴቶች አትሌት ኤልሳቤት አማረ የወርቅ ሜዳሊያ፣ በ1500 ሜትር በሴቶች ሃና ነጌሳ ተመሳሳይ የወርቅ ሜዳሊያ፣ እንደዚሁም በ5000 ሜትር እርምጃ በሴቶች አትሌት ህይወት አምባው የወርቅ ሜዳሊያ ማስገኘት ችሏል። የብር ሜዳሊያዎችን የተመዘገቡትን ስንመለከት በሴቶች የ2000 ሜትር መሰናክል አትሌት ቢልሱማ ተሾመ የብር ሜዳሊያን አስገኝታለች። በተመሳሳይ በሴቶች 400 ሜትር ደግሞ እንደዚሁ ኩሪኝ ደሳ የብር ሜዳሊያ ማስገኘት ትችላለች። በወንዶች 1500 ሜትር ደግሞ ተመስገን አለማየሁ የብር ሜዳሊያ እንዳስገኘ እንደዚሁ ተዘግቧል ማለት ነው። የናስ ሜዳሊያ ያመጡትን አትሌቶች ስንመለከት በወንዶች 2000 ሜትር አትሌት ዋሴ ኢመር፣ በ400 ሜትር ሞቱማ አበራ፣ እንደዚሁም በተጨማሪ በ3000 ሜትር አትሌት ጎይቶም መኮንን የናስ ሜዳሊያ ለሀገራቸው ማስገኘት ችሏል። ቀደም ሲል እንደገለጽኩላችሁ ደግሞ 8 ዲፕሎማዎችም እንደዚሁ በአትሌቶቹ አማካኝነት ተገኝቷል ማለት ነው። በነገው ዕለት ወደ ሀገር ቤት ሲገቡም ደማቅ አቀባበል እንደሚደረግላቸው የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ በአሰላ አረንጓዴ ስቴዲየም እየተከናወነ የሚገኘው የ2018 ዓ.ም የኦሮሚያ ፕሪሚየር ሊግ የስድስተኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለትም ቀጥለው እንደዚሁ ተከናውኗል። ዛሬ የተደረጉ ጨዋታዎች እንደዚሁ መረጃዎች ደርሰውናል። ዛሬ ላይ በተደረጉ ጨዋታዎች ቶፕ ውሃ ከመቱ ጋር ያደረጉት ጨዋታ አንድ አቻ በሆነ ውጤት ተጠናቋል። ይህ ጨዋታ በሌላ በኩል ደግሞ እንጪኒ ሙገር ከሊሙ ገነት ያደረጉት ጨዋታ ግብ ሳይቆጠርበት 0-0 በሆነ አቻ ውጤት ተጠናቋል። እንግዲህ በዚህ ሁለተኛ ጊዜ እየተከናወነ የሚገኘው በአሰላ አረንጓዴ ስቴዲየም የኦሮሚያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን ጥሩ ውጤት የሚያስመዘግቡና የደረጃ ሰንጠረዡን በቀዳሚነት ይዞ የሚያጠናቅቁ ክለቦች በቀጣይ ወደ አንደኛ ሊግ ለማደግ የሚያስችላቸው ነው የሚሆነው። ይህንን ዘገባ አግኝተናል። በቀጣይ የሚደረጉትንም ጨዋታዎች እየተከታተልን ወደ እናንተ ውድ ተመልካቾቻችን የምናደርስ ነው የሚሆነው። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን እናገኛለን። ኢትዮጵያ ለአምስተኛ ጊዜ የሚከናወነውን የአፍሪካ ወጣቶች ኦሎምፒክ ጨዋታን እንድታስተናግድ መመረጧ ተዘግቧል። በሰበር መረጃ ነው ይህንን ያገኘ ነው። የኢትዮጵያ መንግስትና የኢትዮጵያ ኦሎምፒክ ኮሚቴ ይህ የውድድር መድረክ በኢትዮጵያ አስተናጋጅነት በቀጣይ እንዲከናወን እንደዚሁ ጥያቄ አቅርበው ነበር ተብሏል። ለአኖካ ስራ አስፈጻሚዎች ይህንን ጉዳይ ከገመገሙና ኢትዮጵያ ይህንን የማስተናገድ መስፈርቱን ታሟላለች በማለት እንግዲህ ዝግጅቱ እንደተፈቀደላት እየተገለጸ ነው የሚገኘው ማለት ነው። እንግዲህ አራተኛው በአንጎላ አሁን እየተከናወነ ይገኛል። ከሁለት ዓመት በኋላ ደግሞ አምስተኛው የአፍሪካ ወጣቶች ኦሎምፒክ ጨዋታ በኢትዮጵያ አስተናጋጅነት ይከናወናል የሚል መረጃ ተመልክተናል ማለት ነው። ይሄ እንግዲህ እጅግ በጣም አስደሳች ነው። ምክንያቱም እንግዲህ የሀገር ገጽታ ከሚገነባባቸው መንገዶች መካከል አንደኛው ስፖርት ነው። ስፖርት ቱሪዝም ደግሞ አንደኛው ነው እና ብዙ ሰዎች እንግዲህ ከባህር ማዶ በመምጣት ኢትዮጵያን የመጎብኘት ኢትዮጵያን የማወቅ እድል ይፈጥርላቸዋል። እዚህ ላሉ ደግሞ ስፖርተኞች ከሌሎች ሀገራት ስፖርተኞች ጋር በበለጠ የሚተዋወቁበት ነው። የኦሎምፒክ ዓለም አቀፉ ጽንሰ ሀሳብም ይሄን ነው። ህዝብን ከህዝብ ሰውን ከሰው የማገናኘትና ብዙ ማህበራዊ መስተጋብሮችን መፍጠር ነውና አንደኛው ይሄ ነው።
እንግዲህ በቅርቡ የተጠናቀቀው የኤሴካፋ ዞን የ17 ዓመት በታች የአፍሪካ ዋንጫ ማጣሪያ በኢትዮጵያ አስተናጋጅነት መከናወኑ የሚታወስ ነው። ኢትዮጵያም ከ22 ዓመታት በኋላ ደግሞ ወደ አፍሪካ ዋንጫ የውድድር መድረክ ያለፈችበት ነበር። ሶስተኛ ደረጃንም ይዛ ያጠናቀቀችበት የውድድር መድረክ እንደነበረ እናስታውሳለን። አሁን እንግዲህ በመዲናችን አዲስ አበባ በተለይ እየተገነቡ ያሉ ሚኒ ስቴዲየሞች እንግዲህ ኢትዮጵያን የተለያዩ ሀገር አቀፍ የውድድር መድረኮችን የስፖርት ሁነቶችን እንድታዘጋጅ እድል እየከፈተ ተላስ ነው የሚገኘውና ይሄ መንገድ ደግሞ ይዞ ነው የሚሄደው በቀጥታ ወደ 2029 የአፍሪካ ዋንጫ የውድድር መድረክን ለማስተናገድ እነዚህ ቅድመ ሙከራዎችና ብዙ ነገሮችን የሚማሩበት ነው የሚመለከታቸው አካላት ብሎ መውሰድ ይቻላልና እንደዚህ አይነት ጅምሮችና በስኬታማነት ደግሞ ጥሩ አፈጻጸም ማሳየት ለነካፍም የተሻለ መገምገሚያ ሊሆናቸው እንደሚችል ነው እየተነገረ የሚገኘው ማለት ነው። እንግዲህ ኢትዮጵያ እንደ መንግስት እንዲሁም ደግሞ እንደ ስፖርት ቤተሰቡ የኢትዮጵያ እግር ኳስ ፌዴሬሽንም የኢትዮጵያ ባህልና ስፖርት ሚኒስቴርም በቀጣይ የ2029 የአፍሪካ ዋንጫ የውድድር መድረክ ለማስተናገድ ውጥን መያዙንና የተለያዩ ስራዎችን እንደዚሁ እየተሰሩ እንዳሉና ለዲፕሎማሲ የሚሆናቸውን ስራዎችም እያቀላጠፉ እንዳሉ እየተገለጸ ነው የሚገኘውና እንግዲህ ጥሩ አቅም ይገነቡበታል፣ ጥሩ ተሞክሮ እንደዚሁ ያገኙበታል ተብሎ ይገመታል ማለት ነውና ዋናው ሀሳቡ ግን የቀጣይ ከ2 ዓመት በኋላ የሚከናወነውን የአፍሪካ ወጣቶች የኦሎምፒክ ጨዋታን ኢትዮጵያ ለማስተናገድ ስለመመረጧ ነው የተገለጸው ማለት ነው። መረጃው ደግሞ የኢትዮጵያ ባህልና ስፖርት ሚኒስቴር ከኢትዮጵያ ኦሎምፒክ ኮሚቴ ጋር በመተባበር ነው ይህንን መረጃ ያደረሱን ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ነው ቴሌቪዥን ምርጫችሁ አድርጋችሁ ነው ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች አሉ፣ እነሱን ተከታተሉ። ስንመለስ በቀጥታ ወደ ባህር ማዶ መረጃዎቻችን ነው የምናልፈው። አሁንም ቆይታችሁን ከኛ ጋር አድርጉ፣ እንመለሳለን። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ይህ ነው ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ናሁ ስፖርትን የዕለተ ማክሰኞ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ ወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። አሁንም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በድጋሚ እንጋብዛለን። የካራባው ካፕ የሩብ ፍጻሜ ጨዋታዎች ዛሬ ጅማሯቸውን ያደርጋሉ። የእንግሊዝ ሊግ 1 ላይ እየተጫወተ የሚገኘው ካርዲፍ ሲቲ በሜዳው ካርዲፍ ሲቲ ስቴዲየም የምዕራብ ለንደን ክለብ ቼልሲን የሚያስተናግድበት ጨዋታ የሩብ ፍጻሜ የመጀመሪያ ጨዋታ ይሆናል። በዚህ እንቅስቃሴ ላይ ካርዲፍ ሲቲም በሚወዳደርበት የውድድር መስክ ላይ በጥሩ ብቃት ላይ ነው እየተመለከትነው የምንገኘው። የእንግሊዝ ሊግ 1ን በ41 ነጥቦች በቀዳሚነት እየመራ ይገኛል። ያለፉትን 5 ጨዋታዎች በብቃት ማጠናቀቅ የቻለው ይህ ክለብ በቀጣይም ወደ ሻምፒዮንሺፑ ለማደግ የሚያደርገው እንቅስቃሴን አጠናክሮ እንደሚቀጥልና ይህንኑ ሊያስጠብቅ እንደሚችል እየተመለከትን እንገኛለንና ዛሬ ምሽት እንግዲህ የምዕራብ ለንደኑ ክለብ ቼልሲን ይገጥማል። ወደ ግማሽ ፍጻሜው ለማለፍ የሚደረግ ፉክክር ነው። ቼልሲዎች በሳምንቱ መጨረሻ ቀናት በተወዳጁ የእንግሊዝ ፕሪሚየር ሊግ የ16ኛ ሳምንት መርሃ ግብር ላይ እንደዚሁ 2-0 በሆነ ውጤት ኤቨርተንን ማሸነፋቸው የሚታወስ ነው። እንደነ ኮል ፓልመርን የመሳሰሉ የቼልሲ ተጫዋቾች ወደ ሜዳ የተመለሱበትንና ወደ ግብ አግቢነታቸው የመጡበት ጨዋታ እንደነበረ ይታወሳልና በዚህ ጨዋታ ላይም የቅድመ ማሸነፉን ግምት ሰማያዊዎቹ ቼልሲዎች አግኝተዋል። ዛሬ እንግዲህ አሰልጣኝ ኤንዞ ማሬስካ ከቅዳሜው ወይም ከእሁዱ ጨዋታ አሰላለፍ የተሻለ ወጣት ተጫዋቾችን የሚጠቀሙበት ሊሆን እንደሚችል እየተነገረ ነው የሚገኘው። በነገ
በነገው ዕለት የዚሁ የሊግ ካፕ ወይም የካራባው ካፕ የሩብ ፍጻሜ ሁለት ጨዋታዎች እንደዚሁ የሚከናወኑ ነው የሚሆነው። ማንቸስተር ሲቲ በሜዳው ኢቲሃድ ብሬንትፎርድ ሲቲን ያስተናግዳል። ምሽት 4:30 ላይ ይደረጋል። ኒውካስል ዩናይትድ በተመሳሳይ የወቅቱ የካራባው ካፕ የዋንጫ ባለ ክብር እንደሆነ ይታወቃል። በሜዳው ፉልሃምን ያስተናግዳል። ሁለቱ የፕሪሚየር ሊግ ተሳታፊ ክለቦች የሚያደርጉትም ጨዋታ ምሽት 5 ሰዓት ላይ ጅማሮን የሚያደርግ ይሆናል። ኒውካስል ዩናይትድ በዚህ የውድድር መድረክ ላይ በተደጋጋሚ ለፍጻሜ በመቅረብ እንደዚሁም ከ70 ዓመታት በኋላ ደግሞ አምና የመድረኩን የዋንጫ ክብር በአሰልጣኝ ኤዲያው እየተመራ ማንሳቱም የሚታወስ ነው። እንደነ አሌክሳንደር ኢሳቅን የመሳሰሉ እንግዲህ ትልልቆች ኮከቦች መንገስ የቻሉበት ጨዋታ እንደነበረም እንደዚሁ እናስታውሳለን ማለት ነው። አርሰናል ደግሞ የጨዋታ ወይም ደግሞ የቀን ለውጥ ተደርጎለት የዛሬ ሳምንት ምሽት ጨዋታውን ያደርጋል ከክሪስታል ፓላስ ጋር በለንደን ደርቢ የደቡብ ለንደኑን ክለብ ክሪስታል ፓላስን በሜዳው ኤምሬትስ የሚጋብዝበት የሩብ ፍጻሜ መጨረሻ ጨዋታ ይሆናል ማለት ነው። እንግዲህ አንዳንድ መረጃዎችን ለማንሳት ኤፍኤ ካፕ በዚህ የካራባው ካፕ የውድድር መድረክ ላይ ሊቨርፑል ነው የመድረኩን የዋንጫ ክብር ደግሞ ደጋግሞ ማንሳት የቻለው 10 ጊዜ በማንሳት ቀዳሚ ስፍራ ላይ ተቀምጧል። ማንቸስተር ሲቲ 8 ጊዜ ማንሳት ችሏል። እንደዚሁም ዩናይትድ ደግሞ ማንቸስተር ዩናይትድ 6 ጊዜ ማንሳት ችሏል። ቼልሲ 5 ጊዜ የመድረኩን የዋንጫ ክብር ሲያነሳ ለተጨማሪ 5 ጊዜ ደግሞ እንደዚሁ የፍጻሜ ተፋላሚ የነበረበትን አጋጣሚ ማንሳት እንችላለን ማለት ነው። ወደ ሌሎች መረጃዎቻችን በቀጥታ እናልፋለን። የኮፓ ዴላሬ ጨዋታዎች ዛሬ ምሽት ቀጥለው የሚከናወኑ ነው የሚሆነው። ዛሬ ዲፖርቲቮ አላቬዝ ከማሎርካ ምሽት 3 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል። በዚሁ ሰዓት ላይ ኤባር ከላሊጋው ተሳታፊ ክለብ ኤሌቼ ጋር የሚያደርጉትም ጨዋታ እንደዚሁ የሚከናወን ነው የሚሆነው። ጓዳራጃራ የተባለ ክለብ ደግሞ እንደዚሁ የካታሎናውን ክለብ ባርሴሎናን ያስተናግዳል። እጅግ በጣም በአነስተኛ በጀት የሚንቀሳቀስ ክለብ ነው። ይህ ክለብ ይህንንም ተከትሎ እንግዲህ ባርሴሎና ይህንን ጨዋታ በቀላሉ ተጠባባቂ ወንበር ላይ ለሚያሳልፉ የካታሎናው ክለብ የባርሴሎና ተጫዋቾች እድል ይሰጣሉ የሚል ግምት እየተበራከተ ነው የሚገኘው አሰልጣኝ ሃንስ ፍሊክ ማለት ነው። ከዚህ ጨዋታ አስቀድሞ ሌሎች ጨዋታዎች ይደረጋሉ። ስፖርቲንግ ጊዮን እንደዚሁ ከቫሌንሲያ ጋር ጨዋታቸውን ያደርጋሉ። ነገ ደግሞ ታሌቬራ የተሰኘው ክለብ በሜዳው ሪያል ማድሪድን የሚያስተናግድበትም ጨዋታ በኮፓ ዴላሬ ተጠቃሽ ከሆኑ ተጠባቂ በርከት ያሉ ጨዋታዎች መካከል አንደኛው ነው ለማለት ያስችላል ማለት ነው። ወደ አጫጭር ስፖርታዊ መረጃዎቻችን በቀጥታ የምናልፍ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ የማንቸስተር ሲቲውን ወሳኝ ሰው ለማስፈረም እንደዚሁ ንግግር ስለመጀመራቸውና በቀጣዩ ቀናት ይፋ እንደሚሆንም እየተገለጸ ነው የሚገኘው። የክለቡን ስራ አስፈጻሚ ራፊ ሞርሳንን ለማስፈረም ነው እንግዲህ ዶሮቹ ጥረት እያደረጉ የሚገኙት ተብሏል። ከዚህ ቀደም ሲቲዎች የክለባቸውን ስፖርቲንግ ዳይሬክተር ኦማር ቤራዳን እንደዚሁ ለከተማ ተቀናቃኛቸው ማንቸስተር ዩናይትድ አሳልፈው መስጠታቸው የሚታወስ ነው። አሁን ደግሞ ለሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ እኚህን ስራ አስፈጻሚ በማንቸስተር ሲቲ ቤት የተሻለ አፈጻጸም ከነበራቸው ወሳኝ ሰዎች መካከል አንደኛው እንደሆኑ ይነገርላቸዋልና እኚህን ስራ አስፈጻሚ ወደ ቶተንሃም ሆትስፐርስ ቤት የማምራታቸው ነገር አይቀሬ ስለመሆኑ ነው እየተገለጸ የሚገኘው ማለት ነው። ያው እንግዲህ ብዙዎች የእግር ኳሱ ቤተሰቦች ሜዳ ላይ የሚመዘገበው ውጤት በተጫዋቾቹ ብቃት ብቻ አድርገው ያስባሉ። ነገር ግን ደግሞ ጉዳዩ ተገላቢጦች ነው። ወይም ደግሞ በዚህ በዘመናዊ እግር ኳስ ከሜዳ ውጪ የሚታዩ ነገሮችም እጅግ በጣም ለእግር ኳሱ ወይም ደግሞ ለውጤቱ ማማር አስፈላጊ ናቸው። ማኔጅመንት ላይ የሚሰራባቸው ስራዎች በተያያዘ ማለት ነውና እነዚህ ሰዎች እንግዲህ ወሳኝ ስለመሆናቸው ነው እየተገለጸ የሚገኘው። ቀጣይ መዳረሻቸው እኚህ ሰው ራፊ ሞርሳን ወደ ሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ስለማድረጋቸው ተነግሯል ማለት ነው። በቀጣይ ስምምነቱ ጉዳይ እንደዚሁ ቶተንሃም ሆትስፐርስ እግር ኳስ ክለብ አመራሮች ይፋ ያደርጉታል ተብሎ ይጠበቃል ማለት ነው። የስፔኑ ክለብ አትሌቲኮ ማድሪድን የተመለከተ መረጃ ወደ እናንተ እናደርሳለን። እንግዲህ በቀጣይ የአሰልጣኝ ዲያጎ ሲሞኔው ቡድን አትሌቲኮ ማድሪድ የቼልሲውን የግራ መስመር ተመላላሹን ማርክ ኩኩሬላን የማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ይህ ስፔናዊ ተጫዋች ወደ ቼልሲ ከብራይተን ለቆ ከመጣ በኋላ እጅግ በጣም የሚገርም የውድድር ዓመታትን ማሳለፍ የቻለባቸውን አጋጣሚዎች እናስታውሳለን። አምና እንግዲህ
የዓለም ክለቦች ዋንጫን ማሸነፋቸው ይታወሳል። አሜሪካ ላይ እንደዚሁ ተዘጋጅቶ የነበረውን በተለይ ደግሞ የወቅቱን በትልልቅ የውድድር አይነቶች ሻምፒዮና የነበረውን ፒኤስጂን በማሸነፍ ነበረ የአሰልጣኝ ኤንዞ ማሬስካው ቡድን ይህንን የዋንጫ ክብር ሲያሳካ ለቡድኑ ቁልፍ ከነበሩ ተጫዋቾች መካከል አንደኛው ማርክ ኩኩሬላ መሆኑ ይታወሳልና ይህን ተጫዋች ዲያጎ ሲሞኒ አጥብቀው እየፈለጉት እንዳሉ እየተነገረ ነው የሚገኘውና የስፔኑ ክለብ በቀጣይ ይህንን የዚህን ተጫዋች ግልጋሎት ያገኛል አያገኝም የሚለው ነገር እንግዲህ በጥር የተጫዋቾች የዝውውር መስኮት አሊያም ደግሞ በመጪው የክረምት የተጫዋቾች የዝውውር መስኮት እንግዲህ እልባት የሚያገኝ ጉዳይ ይሆናል ተብሎ ነው እየተጠበቀ የሚገኘው ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን ስናመራ ደግሞ እንደዚሁ የአሰልጣኝ ሹመት እናገኛለን። ስኮትላንዳዊውን ብሬንዳ ሮጀርስን እናገኛቸዋለን። እኛ አሰልጣኝ ከዚህ ቀደም በሌስተር ሲቲ ከዚያም ደግሞ እንደዚሁ በሊቨርፑል ቤት አሰልጣኝ እንደነበሩ የሚታወስ ነው። ወደ ስኮትላንድን በማምራት እንደዚሁ የተለያዩ ክለቦችን መያዛቸውም የሚታወስ ነው። አሁን ላይ ደግሞ የሳውዲ ፕሮ ሊግ ተሳታፊው ክለብ አልቃዲስ እኚህን አሰልጣኝ ለ2 ዓመት በሚቆይ የውል ኮንትራት ስለመሾሙ የተለያዩ መረጃዎች እየወጡ ነው የሚገኙት ማለት ነው። አልቃዲስ አሁን በሳውዲ ፕሮ ሊግ 9ኛ ደረጃ ላይ ነው የሚገኘው። ነጥቡንና ውጤቱን ለማሻሻል እኛ አሰልጣኝ ሁነኛው ሰው ስለመሆናቸው የአልቃዲስ እግር ኳስ ክለብ አመራሮች እንደዚሁ እምነት ጥለውባቸዋል ተብሏል። የ52 ዓመቱም አሰልጣኝ ለሚቀጥሉት 2 የውድድር ዓመታት በዚህ በሳውዲ ፕሮ ሊግ አልቃዲስ እግር ኳስ ክለብ ውስጥ የሚያቆያቸውን የውል ኮንትራት ይፋ አድርገዋል ማለት ነው። ወደ መጨረሻው መረጃችን ስናልፍ ደግሞ የአርሰናልን መረጃ ነው የምናገኘው። ማለዳ ላይ በነበረን የመረጃ ሰዓታችን አንቶኒ ሴሜኞን የተመለከተ መረጃ ወደ እናንተ አድርሰን ነበረ። ከዝውውር ጋር በተያያዘ ማለት ነው። ከበርንማውዝ ጋር ያለው እህል ውሃ በጥር የተጫዋቾች የዝውውር መስኮት ሊያበቃ እንደሆነ እየተነገረለት የሚገኘው ክለቡ በርንማውዝም እስከ 65 ሚሊዮን ፓውንድ ድረስ የተጫዋቹን ዋጋ የተመነለትን ተጫዋች ለማግኘት የተለያዩ ክለቦች እያማተሩ ነው የሚገኙትና ከዚህ ቀደም በነበሩ መረጃዎች ማንቸስተር ዩናይትድ ተጫዋቹን ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኝ ሲገለጽ ነበረ። በተመሳሳይ እንደዚሁም የሊቨርፑል እግር ኳስ ክለብም ተጫዋቹን የማስፈረም ፍላጎት አለው ተብሎ ነበርና አሁን ላይ በወጡ መረጃዎች ደግሞ ከደቂቃዎች በፊት አርሰናል የአንቶኒ ሴሜኞን ጉዳይ በጥብቅ እየተከታተለው እንዳለና ተጫዋቹን በጥር የተጫዋቾች የዝውውር መስኮት ለማስፈረም አብዛኛውን ነገር ስለመጨረሱ እየተገለጸ ነው የሚገኘው ማለት ነውና አንድሪያ ቤርታ ተጫዋቹን ወደ ኤምሬትስ ለማምጣት ከፍተኛ እድል አላቸው ተብሏል። ይህንን እድላቸውን ደግሞ ከሌሎች ክለብ ጋር ሲነጻጸር ከፍ ያደረገው የተጫዋቹ ፍላጎት ነው ተብሏል። ልክ እንደነ ኤቤሬቼ ኤዜን የመሳሰሉ ተጫዋቾች ሁሉ ለአርሰናል ከፍተኛ ፍቅር እንዳለው እየተገለጸ የሚገኘው አንቷን ሴሜኞ ቀጣይ መዳረሻው ኤምሬትስ የሚሆንበት እድል ሰፊ ስለመሆኑ እየተገለጸ ነው የሚገኘው ማለት ነውና ይህንን የ26 ዓመት እንደዚሁ የፊት መስመር ተጫዋች ለማስፈረም መድፈኞቹ በከፍተኛ ሁኔታ ጉዳዩን እየተከታተሉት እንዳሉና በጥሪ ተጫዋቾች የዝውውር መስኮት መዳረሻውን ኤምሬትስ የሚያደርግበት እድሉ ሰፊ ስለሆነ እየተገለጸ ነው የሚገኘው። ክቡራትና ክቡራን ተመልካቾቻችን የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ ያደርስንበት የዛሬ የዕለተ ማክሰኞ ታህሳስ 7 2018 ዓ.ም የመረጃ ሰዓታችን ይህንን ይመስል ነበረ። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያዎቻችን ወብሳ ሱራና ብሩክ ጌታቸው ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ከቲቪው በተጨማሪ የተለያዩ ማህበራዊ ሚዲያ አማራጮችን በመጠቀም በመላው ዓለም እየደረስን ስለሆነ እነዚህ አማራጮችን በመጠቀም እንግዲህ ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ ይሁንላችሁ።